ሰላም ዲናችሁ ለቻናል ቤተሰቦች በዛሬ ቪዲዮአችን ላይ የ10ኛ ክፍል ሂስትሪ የዩኒት ሪቪው ጥያቄ ነው የምንሰራላችሁ። እንግዲህ ሪቫይዝ ለማድረግ ያክል 10ኛ ክፍል ሂስትሪ ላይ የተማርነው ስለ ኢኮኖሚካል ሲስተም፣ ስለ ካፒታሊዝም፣ ስለ ሶሻል ኢኮኖሚካል ሲስተም አይተናል። ከዛ በኋላ ስለ ኢንዱስትሪያል ሪቮሉሽን፣ ስለ ዩኒፊኬሽን ኦፍ ጀርመኒ እና ኢጣሊ፣ አሜሪካ ሲቪል ዋር እና ኢስተርን ኢኩዌሽን የሚሉትን አይተን ነበር። ሁሉም በጣም ቤዚክ ስለሆኑ እነኛ ገብታችሁ ሙሉ ቪዲዮ እንድታውቁ ነው ሪኮመንድ ማድረጋችሁ። በጣም ለ10ኛ ክፍል ሳይሆን እስከ 12ኛ ክፍል የሚጠቅማችሁና ምክንያቱም 10 እና 12ኛ ክፍል የሚቷን ተመሳሳይ ስለሆነ ማለት ነው። 12ኛ ክፍል መጽሐፍ ካገኛችሁ እንደውም እንደ ሪፈረንስ መጽሐፍ ተጠቀሙት አሪፍ ነው ብዬ አስባለሁ 10ኛ ክፍል ሆናችሁ። ስለዚህ ዛሬ የ10ኛ ክፍል ሂስትሪ የዩኒቷን የሪቪው ኤክሰርሳይዝ ጥያቄዎችን እንሰራለን ማለት ነው። እዚህ ጋር የምትመለከቷቸው ጥያቄዎች ናቸው። እነዚህን ጥያቄዎችን እንሰራላችኋለሁ። ያው ጥያቄውን እንዴት እንደመስራቱ ሳይሆን አናለማው ከየት ጋር እንደመጡ እንዴት እንደምትሰሩ ነው እናንተ ሁሉንም በደንብ ማየት አለባችሁ። የመጀመሪያውን ጥያቄ እዚህ ጋር ስንመለከት ዘ ካፒታሊስት ኢንተርፕራይዝ ወር ሜይንሊ ራን ባይ ኮማንድ ኢኮኖሚክ ሲስተም ይባላል። እዚህ ጋር ስለ ኢኮኖሚክ ሲስተም ነው የሚያጠናው። ስፔሻሊ ኢኮኖሚክ ሲስተም ስለ ማርኬት ሲስተም ምናምን ኢኮኖሚክስ ላይ ሳስተምራችሁ በደንብ ይገባችኋል። እዛ ላይ የሚገብታችሁ ቪዲዮዎች የምትመለከቱ ከሆነ ማለት ነው። ሶስት አይነት ኢኮኖሚክ ሲስተም ነው ያለው። የመጀመሪያው ፍሪ ማርኬት ኢኮኖሚክ ሲስተም ወይም ደግሞ ካፒታሊስት የምንለው ነው። ፍሪ ማርኬት ማለት ብዙ ጊዜ መንግስት ጣልቃ የማይገባበት የተለያዩ ኢኮኖሚካል አክቲቪቲስ ሲደረጉ በገዢውና በሻጩ ስምምነት ብቻ የሚተገበሩ ከሆነ እነኚህ ፍሪ ማርኬት ወይም ደግሞ ካፒታሊስት አሁን ላይ የምንከተለው ነው። ሁለተኛው ኮማንድ ኢኮኖሚክ ሲስተም ነው። ኮማንድ ኢኮኖሚክ ሲስተም ማለት መንግስት ለእያንዳንዱ አይተም ፕራይስ የሚያወጣበት መንግስት ባወጣው ፕራይስ መሰረት የምንሻሻጥበት ሲስተም ይሄ ኮማንድ ኢኮኖሚክ ሲስተም ይባላል። ሌላው ሚክስድ የሚባል ሁለቱንም የያዘ ማለት ነው። ስለዚህ ካፒታሊስት ኢኮኖሚክ ሲስተም ግን ሰፖርት የሚያደርጉት ምንድነው? ፍሪ ማርኬት ወይም ደግሞ ይሄ ሌዚ ፌር ኢኮኖሚ ይባላል። ይሄ ማለት በሻጭና በገቢው ለምሳሌ ነው የሆነ ነገር ሊሆን ይችላል። ለምሳሌ ይሄን ስልክ እኔ ልሽጥላችሁ ብዬ 5 ብር ልሽጥልህ ብዬ ከተስማማን አንተ 5 ብር ትገዛኛለህ ማለት ነው። ቤዝድ ኦን ዘ አግሪመንት ቢትዊን ባየር ኤንድ ሴለር ከሆነ ፍሪ ማርኬት ሌዚ ፌር ኢኮኖሚ ይባላል። ስለዚህ ካፒታሊስት ሲሆን ኮማንድ ኢኮኖሚ ሲስተም ነው ሜይንሊ ኢንተርፕራይዞች ወይም ደግሞ ድርጅቶች የሚጠቀሙት። ያለ ፎርስ ነው። የመጀመሪያው ጥያቄ ፎርስ ነው። ምክንያቱም ኢንተርፕራይዞች ወይም ድርጅቶች ለከስተመሮቻቸው ወይም ለደንበኞቻቸው በእነሱ ስምምነት ነው የሚፈቅዱላቸው እንጂ በኮማንድ ኢኮኖሚ ወይም መንግስት በሚቆጣጠረው እሱ በሚያወጣው ፕራይስ እና መሰረት አይደለም የሚሸሻጡት ማለት ነው። ስለዚህ የመጀመሪያው ጥያቄ ፎርስ ይሆናል ማለት ነው። ሁለተኛው the drive of German unification was primarily achieved by junker or nobility ይላል። ስለዚህ ለጀርመን ዩኒፊኬሽን እንግዲህ የተለያዩ ኬዞች ነበሩት። ጀርመን ዩኒፊኬሽን የተለያዩ ችግሮችም ነበሩትና ጀርመን ዩኒፊኬሽን እንዲጀመር ያደረጉት የተለያዩ ኬዞች ቢኖሩም የመጀመሪያው ኬዝ ግን የኢጣሊያ ዩኒፊኬሽን ነው። የኢጣሊያ ዩኒፊኬሽንን አይተው የጀርመን ዩኒፊኬሽን የጀርመን ህዝቦች ለምንድነው እኛ ሳንድ ማን ሆኖ ብለው ጥያቄ አነሱ ማለት በዛው ዩኒፋይድ እንዲሆኑ ሆነ ማለት። ስለዚህ እነኚህ ጀንከር ወይም ደግሞ ኖቢሊቲ የምንላቸው በጀርመን የሚገኙት ማለት ነው ለጀርመን ዩኒፊኬሽን ትልቅ የሆነ ሚና ነበራቸው። ጀንከር ማለት የጀርመንኛ ቃል ዮንከር ጀንከር የምንለው ማለት ነውና used to mainly in German to describe land owning noble ማለት ነው። መሬት ያላቸው የመሬት ባለሀብቶች ማለት ነው ጀንከር የምንላቸው በጀርመንኛ ቃል ሲሆን ማለት ነው። especially this from Persia ከፐርሺያ የሚመጡ ናቸው። እንደ የጀርመን ዩኒፊኬሽን ቪዲዮ ካያችሁ ለጀርመን ዩኒፊኬሽን እንደ መሳካት ዋና ኢላማቸው ወይም ደግሞ ዋና መነሻ ፖይንቷ ፐርሺያ ነችና ከፐርሺያ ደግሞ ኖቢሊቲዎቹ የመሬት ባለሀብቶች ነበሩ። ስለዚህ እነኚህ ኖቢሊቲዎቹ ምን አላቸው? ግሬት ፖለቲካል ሶሻል ኤንድ ሚሊተሪ ፓወር አላቸው። በፖለቲካ በኢኮኖሚ በፐርሺያ ውስጥ ማለት ነው። ከዛ እነኚህ ጀንከር በጣም ዌልዝ ናቸው፣ ሀብት አላቸው በሁሉም ነገር ማለት። ስለዚህ ፈለጋቸውን ማስተዳደር ይችሉ ነበር ማለት ነው። እነኚህ ኮንዘርቫቲቭ ናቸው፣ ለንጉሱ ሎያል ናቸው። ዘይ አር ኪንግ ታማኝ ናቸው፣ ንጉሱ ያላቸውን ነገር ያደርጉለታል ማለት ነው። ስለዚህ እነኚህ ጀንከር የምንላቸው ዲሞክራሲያዊ ስርዓትን ኦፖዝ አድርገው ስትሮንግ ሆነ ሞናርኪ እንዲፈጠር ነው ይፈልጉት፣ ፍጹም ያገዛዝ እንዲፈጠር ማለት ነው። ስለዚህ እነኚህ ለቢስማርክ የሚባል ሰው ነበር፣ ኦቶማን ቢስማርክ የሚባለው ማለት ነው። ስለዚህ የጀርመን ዩኒፊኬሽን በ1871 ዓመተ ምህረት የመራው ሰውዬ ነውና ይሄ እነኚህን ጀንከሮችን አንድ ጋር ሰብስቦ ለጀርመን ዩኒፊኬሽን እንዲያግዙት አድርጎ ነበር። ኤኒዌይስ ግን ለጀርመን ዩኒፊኬሽን በጣም ከፍተኛ አስተዋጽኦ ነበራቸው ከንጉሱ በመሆን ማለት ነው። የሁለተኛው ጥያቄ ትሩ ይሆናል ማለት ነው። ሶስተኛው ጥያቄ
ናሽናሊዝም ዊኬንድ ዘ ፓወር ኤንድ ዩኒቲ ኦፍ ኦቶማን ኢምፓየር ኢን 9th ሴንቸሪ ይላል። በ19ኛው ሴንቸሪ ኦቶማን ኢምፓየር የምንለው እነኚህ የአውሮፓ ኢስተርን ሀገሮች እንደነ ቡልጋሪያ፣ መቄዶኒያ፣ ግሪክ፣ አልባኒያ እነኚህን ሀገሮች በአውሮፓና በኤሲያ ቦርደር አካባቢ የሚገኙትን ሀገሮች ሙሉ ኮንትሮል አድርጎ ያዘው ኦቶማን ኢምፓየር ነበርና ኦቶማን ኢምፓየር የተቆጣጠራቸው ስቴቶች ደግሞ ብዙ ስለሆኑ እነሱ ናሽናል ፊሊንግ ሲሰማቸው አንድነት እኛ አንድ መሆን አለብን የሚል ፊሊንግ ሲሰማቸው ከኦቶማን ኢምፓየር ነፃ መሆን ፈለጉና የዛ ሰዓት ላይ ይሄ ናሽናል ፊሊንግ ማፈጠሩ ራስን መውደድ ናሽናሊዝም ማለት እኮ ተመሳሳይ ቋንቋ ተመሳሳይ ነገር ያላቸው በሆነ ነገር የሚገናኙ ሰዎች ለሆነ ኮመን ዓላማ የሚታገሉበት ብሔራዊ ፊሊንግ ነው። ይሄ ናሽናል ፊሊንግ የኦቶማን ኢምፓየር እንዲዳከም አድርጎታል። ምክንያቱም ብዙ ስቴቶችን ነበር የሚመራው። በዛ ላይ ደግሞ የውጭ ጣልቃ ገብነት ነበር እነ ራሽያ እነ ኢንግላንድ እነ ፍራንስ እነ ጀርመኒ እነ ኦስትሮ ሃንጋሪ እነ ሀገሮች ሁሉ በእነኛ በባልካን ስቴት ወይም ደግሞ ኢስተርን ኩሽን ብዬ የመጨረሻው ቪዲዮ ላይ ባስተማርኳቸው ፍላጎት ነበራቸው። ከዛ ግን በተጨማሪ ናሽናሊዝም ፊሊንግ ነበር። ይሄ የኦቶማን ኢምፓየር እንዲዳከም አድርጓል። በዛው ኦቶማን ኢምፓየር በጣም ጠንካራ ነበር። በጊዜው ከዓለም በጣም ጠንካራ የሆነ ስርወ መንግስት ነው እና ስለ ኦቶማን ኢምፓየር የሆነ ቪዲዮ ቀጣይ ስለሚኖር እዛ ላይ አሰራላችኋለሁ። ግን 9ኛ ክፍል ላይ ማየትን ካሰሰው ዩኒፎርም ላይ ቪዲዮ ሰርቻለሁ። ስለዚህ ማለት ነው ቪዲዮውን ገብታችሁ ማየት ትችላላችሁ። 9ኛ ክፍል ሂስትሪ ባይ ዘ ወይ ከዩኒት 1 እስከ መጨረሻው ነው የተሰራው ሙሉ ማለት ነው። እዛ ላይ ገብታችሁ ታገኙታላችሁ። አራተኛው ጥያቄ ስለዚህ የሶስተኛው ጥያቄ ትሩ ነው ማለት ነው። አራተኛው ጥያቄ አሜሪካ ሲቪል ዋር ቢገን አስ ኤ ሪዛልት ኦፍ ዲስአግሪመንት ኦቨር ዘ ኢንስቲትዩሽን ኦፍ ስሌቨሪ ይላል። የአሜሪካ ሲቪል ዋር እንዲጀመር ያደረጉት ኬዞች ብዙ ናቸው አይደል? አሜሪካ ሲቪል ዋር የተዋጉት በሁለት ስቴት ነው። አሜሪካ ኖርዘርን አሜሪካ ሳውዘርን አሜሪካ ተብሎ ኖርዘርን አሜሪካ 23 ስቴቶች አሉ። ለምሳሌ ልክ ኢትዮጵያ ውስጥ ክልል እንደምንላቸው ማለት ነው። ሳውዘርን አሜሪካ ደግሞ 11 ስቴቶች ነበሩ። በዛ መሃል በአሜሪካ እንደ ቦርደር ሆኖ የሚያገለግሉ አሉ። ምንም ደግሞ ጦርነት ውስጥ ያልገቡም አሉና እነኚህ ኖርዘርኖች ዩኒየን ሲባሉ ሳውዘርኖቹ ኮንፌዴሬት ይባላሉና በዩኒየኖችና በሳውዘር በኮንፌዴሬቶች መካከል ጦርነት ለመፈጠሩ ዋነኛው ዓላማው ዋነኛው ችግር ኢሚዲየት ኬዙ ስሌቨሪ የባሪያ ንግድ ነውና እንዴት መሰላችሁ? ኖርዘርኖቹ አንድ የሆነች ግሬት ዩናይትድ ስቴትስ ኦፍ አሜሪካ እንዲፈጠር ይፈልጋሉ። ሳውዘርኖቹ ደግሞ መገንጠል ነው እንደሚፈልጉት ከኖርዘርኖቹ ጋር አብሮ መሆን አይፈልጉም። ይሄ መጀመሪያው ኬዝ ነው እንዲዋጉ ካዛ ስሌቨሪ አለ። ኖርዘርኖቹ አብዛኛው ጊዜ በኢንዱስትሪ እንድታደርስ ስለዚህ ስኪል የሆነ ሰው ነው ኢንዱስትሪ ላይ የሚያስፈልገው የተማረ ሰው ነው። ባሪዎች ምናምን ካያችኋቸው ደግሞ ለጉልበት ነው እንጂ ያው ለኢንዱስትሪ ምናምን አይሆንም። ስለዚህ ባሪያ ያስፈልገን ብለው ያምናሉ ከኖርዝ ያሉት አሜሪካ ሀገሮች ስቴቶች ማለት ነው። ሳውዘርን ላይ ያሉት ደግሞ ፕላንቴሽን አግሪካልቸር በአግሪካልቸር ላይ የተመሰረተ ኢኮኖሚ ስላላቸው ባሪያ ያስፈልጋቸዋል። ስለዚህ የኖርዞቹ ስሌቨሪ ኤንድ ማድረግ አለበት ሲሉ ሳውዘርኖቹ አይ የለበትም እኛ እነሱ ከሌሉ መኖር አንችልም ይላሉ። ከዛ አብርሃም ሊንከን የአሜሪካ ፕሬዝዳንት ሆኖ ሲመረጥ ምንድን ያደረገው ኢማንሲፔሽን ፕሮክላሜሽን የሚባለው አዋጅ አውጆ ሳውዘርን ያላችሁ ሁላችሁም ባሪያዎች ፍሪ ናችሁ ከዚህ ወዲያ መጣችሁ እኛ ጋር ወታደር ሆናችሁ መቃረር ትችላላችሁ ሲል ሳውዘርኖችን እየተዋቸው ወደ ኖርዝ ሄዱ ማለት ነው። የዛ ሰዓት የሳውዘርን ስቴቶች እየተዳከሙ መጡ። ከዛ በዛ ሰዓት ላይ ምን አደረጉ? የኖርዘርን ስቴቶች ሳውዘርኖችን አሸንፈው አሜሪካ ኮንስቲቱሽን አውጥተው ይቺን ዩናይትድ ስቴትስ ኦፍ አሜሪካ ወይም ደግሞ ዩኤስኤን ፈጠሩ ማለት ነው። ይሄ ሀፕን ያደረገው ከ1861 እስከ 1865 በአራት ዓመት ውስጥ ነው ማለት ነው። ከዛ ወዲህ አሁን የምናውቃትን ትልቋን አሜሪካ ፈጠሩ ማለት ነውና የባሪያ ንግድ ኢንስቲትዩሽን ኦፍ ስሌቨሪ ኢንድ ያደረገው የዛን ጊዜ በአሜሪካ ምድር ላይ ማለት ነውና ያ ለአሜሪካ ዲስአግሪመንት እንዲፈጠር በኖርዘርን እና በሳውዘርን ስቴት መካከል ምክንያት ነበር። የስ ምክንያት ነው ኢትስ ትሩ ማለት ነው። ስለዚህ አንደኛው ትሩ ነው፣ ሌሎቹ ፎርስ ናቸው ማለት ነው። እነኚህን በደንብ ማየት አለባችሁ። ከዚህ በመቀጠል ያሉ ጥያቄዎች ምርጫ ናቸው። ምርጫዎቹ ደግሞ ቀላል ስለሆኑ ቅድም እንደነገርኳችሁ እዚህ ጋር ያሉት ጥያቄዎች እየሰራን እንሄዳለን። which one of the following is not a feature of capitalism ይላል። የካፒታሊዝም መገለጫ አልሆነች ነው። ስለ ካፒታሊዝም አንድ ቪዲዮ ነው የሰራሁላችሁ። እሱን ገብታችሁት በደንብ ካፒታሊዝም ቢኖር ቅድም እንደነገርኳችሁ በገዢውና በሻጩ አማካኝነት ስምምነት የሚደረግ ኢኮኖሚክ ሲስተም ካፒታሊዝም ይባላል። ለምሳሌ እናንተ ስልክ ካላችሁ ቅድም እንደነገርኳችሁ 5 ብር ሲደልክ ካልኩት እዚህ ጋር ብዙ ብር ማውጣት ስልክ ከሆነ እኔ እናንተ ከተስማማን ሌላ ምንም ጣልቃ የሚገባበት የለም። ስለዚህ ፍሪ ማርኬት ኦፕን ነው ማለት ነው። ፕሮፊት ሞቲቭ ነው አብዛኛውን ጊዜ የሚካሄደው። ፕሮፊት ማለት ለማትረፍ ነው። አንተ የሆነ ነገር የምትሸጠው እንጂ ለምሳሌ የሆነ ነገር አይሄና 100 ሚሊዮን ብር ከሆነ አልሸጥም ካልክ የሆነ ነገር የሚገዛ ካገኘ ትችላለህ ማለት ነው። ስለዚህ ፕሮፊት ነው ዋናው፣ ትርፍ ማግኘት ነው። ሌላው ማርኬት ፕራይስ ዲተርማይንድ ባይ ገቨርንመንት ይሄ አይደለም ፎርስ
ስለዚህ which one is not feature of capitalism ይላል ሲ ነው መልሱ private property of course ነው ያንተ ፕሮፐርቲ ካለ የራስ ነው ግን በድሮ ስርዓት ጊዜ መንግስት ካምፕስ አሁን ለምሳሌ በደርግ ሰዓት ካምፕስ 100,000 በላይ አንድ ሰው መያዝ የለበትም ማለት ይባላል መሰለኝ አለ መሰለኝና እንደዚህ አይነት ነገር የለም እስከፈለከው ድረስ ካለ ትዛዝ ነው private property ይሄ ካፒታሊዝም ስርዓት ነው ያገናኘው ኦኬ ስለዚህ የመጀመሪያው መልሳችን ሲ ነው ማለት ኖት ስለሚል እዚህ ጋር ኖት ስለሚል ሁለተኛው ጥያቄ ላይ during the struggle between Ottoman Turkey and the nationalist Britain በስትራግሉ ጊዜ ይሄ ማለት ኢስተርን ኩዌሽን የመጀመሪያው ጦር ጥያቄ ላይ ትሩ ፎልስ ላይ የነገርኳችሁ ማለት ነው ኦቶማን ቱርክ እንደነገርኳችሁ ብዙ ስቴቶችን በኤሲያና በአውሮፓ መካከል ወይም ኢስተርን ዩሮፕ በመላት ሀገር መካከል ያሉት ስቴቶች ኦቶማን ቱርክ ነበር የምታስተዳድረውና ስለዚህ እነኛ ስቴቶች ኦቶማን ቱርክ የተራከመ ስትመጣ እነሱ ደግሞ ጠንካራ ይሆኑ መጣውና እንግሊዝ እዛን ሰዓት ላይ በእነኛ ስቴቶች ላይ ምን አይነት ሚና ነበራት ይላል እንግሊዝ ሰፖርት ኢንዲፔንደንት ኦፍ ባልካን ስቴቶች ኢንዲፔንደንት እንዲሆኑ ትፈልጋለች አፈልግም ምክንያቱም ባልካን ስቴት እኮ ኢንዲፔንደንት ሆኖ ማለት እንግሊዝንም አያስደርሷት እንግሊዝ ደግሞ እዛ ብዙ ተጽዕኖ መቆጣጠር ትፈልጋለች ወደ ስለዚህ ኢንዲፔንደንት እንዲሆኑ አፈልግም እሷ የምትፈልገው እንደውም እሷ እንድትቆጣጠራቸው ነው እንደውም እንግሊዝ እኮ ብዙ ዓለማችን ሀገር የተቆጣጠረች ሀገር ነች ምን ላይ ይባላል the sun is never set in the Britain empire ነበር በእንግሊዝ ግዛት ውስጥ ፀሐይ አትጠልቅም ማለት ብዙ ዓለማችን ነገር ሀገር ገዝታለች እንግሊዝ እና እነሱ መግዛት ነው እንጂ ኢንዲፔንደንት ሊሆን አፈልግም ቢ ላይ ፌቨር ራሺያ ቱ ዘ ባልካን ራሺያ ያንን ቦታ እንድትቆጣጠሩ ትፈልጋለች አፈልግም ራሷን ይዋዳ አፈልግም ሰፖርት ዘ ተርክ ቱ ሰፖርት ዘ ናሽናሊስት ሞመንት ይሄ ትክክል ናሽናሊስት ሞመንት ወይ ደግሞ ይሄ ብሔራዊ አንድነት እንቅስቃሴ ተደርጎ ኦቶማን ቱርክ ስለሆነ ሙሉ የምትቆጣጠራቸው ኦቶማን ቱርክን እንዲያሸንፉ ትፈልጋለች ሰፖርትም እያደረገች ነበር ዲ ላይ had a neutral position no neutral position ማለት በእነኛ ጣልቃ አልገባችም አይደለም ስለዚህ ፎርስ ነው ይሄ ሲ ነው የናሽናል ሙቭመንቱ ትደግፍ ነበር ለምሳሌ ኒያት ማለት ስለዚህ ኢትዮጵያ ውስጥ አሁን የኢትዮጵያ መንግስትን የሚቃወሙ የተለያዩ ኃይሎች ሲፈጠሩ እነሱን እንደመደገፍ ነው ከዛ ኢትዮጵያ መንግስትን እነሱ ሲያሸንፉለት ኢትዮጵያ መንግስት ደካማ ሲሆን ከዛ የውጭ ሀገሮች ደግሞ እየገቡ የፈለጋቸውን ያደርጋሉ እንደዛ ነበር ሚኖ እንግሊዝ ማለት ነው በኦቶማን ቱርክ ጊዜ ስለዚህ ሁለተኛው ጥያቄ ሲ ይሆናል ማለት ነው ኦኬ ሶስተኛው ጥያቄ እንስራ Partial defeat the Australia in 1866. Austro-Persia reduced the creation of blank. እንግዲህ ጀርመን ዩኒፋይድ ለማድረግ ሶስት ጦርነቶችን አድርገዋል የመጀመሪያው ፍራንኮ ፐርሺያዋል አውስትሮ ፐርሺያዋል የሚባል ጦርነት ነው እና ስለዚህ በአውስትራሊያና በፐርሺያ መካከል ያማት የአውስትሮ ፐርሺያዋል ማለት አውስትራሊያና ፐርሺያ የተዋጉበት ጦርነት ምን እንዲፈጠር ነው ያደረገው ስንል የጀርመን ስቴቶች ኖርዝ ጀርመን ኮንፌዴሬሽን እንዲፈጠር አሁን የጀርመን ስቴቶች ወደ ሰሜን በኩል ወደ ደቡብ በኩል ያሉት ማፕ ላይ በደንብ ነው ያስተዋወቁት ቪዲዮን ገብታችሁ ጀርመኒፊኬሽን ይባል ቪዲዮን የሁሉም ቪዲዮስ ሊንክ ዲስክሪፕሽን ቦክስ አስቀምጥላችኋለሁ የኖርዝ ጀርመን ኮንፌዴሬሽን እንዲፈጠር ነው የአውስትራሊያ እና የፐርሺያ ጦርነት ያደረገው አውስትራሊያ በጣም ጠንካራ ስቴት ነበር ጀርመን አንድ እንዳትሆን ብታደርጋት ማለት ነውና እነኛ ናቸው እነ ዞልቨሪን ምናምን ወደ አንድ ስቴት ያመጡት በሌላ ጦርነት ተዋግተው ነው ግን የሶስተኛው ጥያቄ ቢ ነው ማለት ነው እዛ ላይ ታገኙታላችሁ አራተኛው ጥያቄ የአሜሪካ ሲቪል ዋር ሪዛልት የአሜሪካ ሲቪል ዋር ቅድም ነግራችኋለሁ ስለ አሜሪካ ሲቪል ዋር ምን አይነት ውጤት ይዞ መጣ ስሌቨሪ በአሜሪካ እንዲቆም አደረገ የሚለው end of slavery it is a basic result ከዛ ደግሞ አሜሪካ አንድ እንድትሆን አደረገ እስኪ እናያቸው ምርጫዎቹ ምን እንደሚሉት የመጀመሪያው ኢኳሊቲ ቢትዊን ዋይት ኤንድ ብላክ ይሄ ፎርስ ነው ተብሏል ግን በነጭና በጥቁሮች መካከል እኩልነት አልተፈጠረም ፍሪ ናችሁ ነው የተባሉት ለብራችሁ ያዝልኝ ፍሪ ናችሁ መባልና እኩልነት መፈጠር ይለያያል የአብርሃም ሊንከን የአሜሪካ ፕሬዝዳንት ሲሆን በዛ ሰዓት ላይ ደቡብ ላይ ያላችሁ ፍሪ ናችሁ ባሪዎች ስለዚህ እኛ ጋር አጣጭ እንደው ምንድን ሆኖ ያለው ወታደር ሆኖ ነው እንጂ ነጭና ጥቁር ነው አልተባለም end of slavery in USA yes there is abolishment of slavery in USA at the end of the American Civil War ሶስተኛ expansion of plantation economy in the southern part no plantation economy ይፈልጋል ጉልበት ደግሞ ከየት ይምጣ ከአፍሪካ እንዴት በስሌቨሪ ደግሞ ከቆመ plantation agriculture እንታመንት እኮ ነው ስለዚህ increase the political domination of the confederate the southern states political consideration ጨምሯል ፎልስ ነው እንደውም ደካማ ነው አሁን ላይ ያለው የአሜሪካ ኮንስቲቲዩሽን ሲወጣ በዛ ሰዓት ላይ የሳውዘርን ስቴቶች ኢምፓክት ሚኒማል
ትንሽ ነው በቃ ኢምፓክት የለውም ማለት ትንሽ ኢምፓክት ነበር የነበረው። ስለዚህ የዚህ መልስ ምንድን ነው? ቢ ነው ማለት ነው። አራተኛው ጥያቄ ዲስከስ ዘ ሜጀር ኦፍ ፌዴራሊዝም። ፌዴራሊዝም ማለት ነው ማለት ነው አይደል? ፌዴራሊዝም ስንል ኢት ኢዝ ዘ ሲስተም ማለት ነው። ይቅርታ ናሽናሊዝም ስንል ይሄ ሐሳብ ማለት ነው። አይዲያ ለካ ሐሳብ ይሁን ኢትዮጵያ ህዝቦች ለምሳሌኛ ናሽናሊዝም አመለካከት ቢኖርንም ምንድነው የምንለው? ተመሳሳይ ቋንቋ ነው የምንናገረው፣ በመሳሰልም ይቀራረባል። ለምሳሌ ኦሮሞኛ መናገር የሚችል ሰው አማርኛ መናገር ይችላል። ስለዚህ ብዙ የሚያገናኙ ነገሮች አሉ። ብዙ ሼር የምናደርጋቸው ካልቸሮች አሉ። ለምሳሌ ካላንደራችን ተመሳሳይ ነው። አድዋን አሸንፈናል አብረን ብዙ ታሪክ ሰርተናል። ብዙ ታሪኮች አብረን ሰርተናል። ብዙ ቴሪቶሪያችን ይገናኛል። ስለዚህ ይሄንን ሁሉ ስለሚገናኙ ራሳችንን ኦርጋናይዝድ አድርገን አንድ የሆነ ቴሪቶሪ ውስጥ ሆነን ኢትዮጵያ የምትባል ሀገር ፈጥረን ይሄ ጦርነቱ ምናምን ተን አብረን ለማን እንደዛ የሚል ፊሊንግ ስሜት ናሽናሊዝም ይባላል። ናሽናሊዝም ኢዝ ቤዚክስ እኔ ኢትዮጵያ ውስጥ ነኝ እንደ አንድ ትምህርት መስጠት አለበት ብዬ ማስበው ናሽናሊዝም በቃ ሁሉም ሰው ሀገሩን እንዲወድ ስለ ሀገሩ ጥሩ ነገር አመለካከት እንዲሆን የማድረጊያ ሲስተም ኢዝ ናሽናል ፊሊንግ ይባላል። ሆፕፉሊ ይሄ እንደ አንድ ኮርስ የትምህርት ሚኒስቴር ነው እንደ አንድ ትምህርት እንዲሰጠው ማስደረግ ነው። ምክንያቱም ሁሉም ሰው ሀገሩን ከወደደ ለሀገሩ ጥሩ ነገር ካለው ሌላው ነገር ከዛ ቀጥሎ የሚመጣ ነገር ነው። ስለዚህ ምን ያስፈልጋታል ኢትዮጵያ? ዩኒቲ ኢን ዳይቨርሲቲ። ዩኒቲ ኢን ዳይቨርሲቲ ያስፈልጋል። ዩኒቲ ኢን ዳይቨርሲቲ ማለት ነው ልዩነት ቋልን በቃ በዘር በሃይማኖት ምናምን ላይ ለምሳሌ እናንተ ይሄን ብሎ መተው ሙስሊም ፕሮቴስታንት ምናምን ልትሆኑ ይችላላችሁ። እኔ ለምሳሌ ኦርቶዶክስ ነኝ እና እነኚህ ልዩነቶቻችን ናቸውና እነኚህ ልዩነቶቻችን እንዳሉ ግን ምን ያስፈልጋል? አንድነት ያስፈልጋል። ዩኒቲ ኢን ዳይቨርሲቲ የሚባል ማለት ነው። ስለዚህ የራሱ በጣም ሌላ ትምህርት መሆኑ መስጠት ያለበት ነው ኢትዮጵያ ውስጥ አሁን ላለው ኬዝ ነው። ስለዚህ እነኚህ ልዩነቶቻችን አቻችለን እንዴት አድርገን በኢትዮጵያዊነታችን ደግሞ ናሽናሊዝም ወይ ናሽናል ፊሊንግ ናሽናል ኮንሰንሰስ ኖሮ አንድ ሆነ እንዴት እንሆናለን የሚለው የሚነግረን ናሽናሊዝም ይባላል። ስለዚህ ይሄንን ይመስላል ማለት ነው። መልሱን መጻፍ የምትፈልጉ ተማሪዎች ካላችሁ ይኸውላችሁ እዚህ ጋር የዩኒት ሪቪው ኤክሰርሳይዝ ጥያቄ ማለት ነው። መልስ ግን እናንተ ብትሞክሩት አሪፍ ነው ብዬ አስባለሁ። እንደኔ ግን መጻፍ ትችላላችሁ። እዚህ ጋር ቪዲዮውን አቁማችሁ የትሩ ፎልሶቹን መልስ የምርጫዎቹን የናሽናሊዝም ማለት ነው የሚሉትንም እዚህ ጋር አስቀምጬላችኋለሁ ማለት ነው። ስለዚህ ይሄንን ይመስላል ማለት ነው። ሂስትሪ ዩኒቷን ጨርሰናል። በጣም ኢምፖርታንት ስለሆነ እንደዚህ ቪዲዮውን አቋችሁ መጻፍ ትችላላችሁ። በጣም ኢምፖርታንት ስለሆነ በደንብ አንብቡት ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮአችን ላይ ኢንተረስቲንግ በሆነ ነገር እና በጣም ኢምፖርታንት በሆነ ነገር ነው የምንመልሰው። ይሄ ምንድነው? ስለ ኮሎኒያሊዝም የቀይ ግዛት አፍሪካ ወይም ደግሞ አውሮፓዎች ምናምን አፍሪካን የቀይ ግዛት ገዝተዋት ነበርና ይሄ አፍሪካ ኮሎኒያሊዝም ኤክስፒሪየንስ ከ1880 እስከ 1960 ኦልሞስት ከ1960 አሁን ራሱ በቀን ለስንት ዓመት ያክል እንደውም 1960 ማለት ምን እንደይባል ታውቃላችሁ? አፍሪካን ይባላል። የአፍሪካኖች ቀን ነው። ምክንያቱም አብዛኞቹ የአፍሪካ ሀገሮች ነፃ የወጡበት ቀን ነው። በዛ አካባቢ ነው ሁሉም አብዛኞቹ የአፍሪካ ሀገሮች። ስለዚህ ስለ ቀይ ግዛት ምናምን የሚያጠና ዩኒት ስለሆነ በጣም ኢምፖርታንት ኢንተረስቲንግ ዩኒት ነው። እቺን ዩኒቱን በስርዓት ነው ማስተምራችሁ። ከዛ ደግሞ 12ኛ ዩኒቱን ደግሞ ብትጨምሩበት በቃ ጨርሳችሁ ማለት ነው ስለ ኮሎኒያሊዝም። እነሱን በሚቀጥለው ቪዲዮ እያላችሁ እመጣለሁ። ግን እስካሁን ድረስ ሰብስክራይብ ካላደረጋችሁ እውነት ፌር አይደለም። ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጓቸው። በተጨማሪ ደግሞ ኦንላይን ከኔ ጋር እንደዚህ ፌስ ቱ ፌስ እየተገናኘን ኦንላይን ላይ ማለት ነው መማር የምትፈልጉ ተማሪዎች ደውሉልኝ። ከምትደውሉልኝ ቴሌግራም ላይ ገብታችሁ ቮይስ ብልኩልኝ ይሻላል። በእግዚአብሔር ስራ ቦታ ምናምን ደውሉልኝ። ከዛ ኦንላይን እንዴት እንደምትማሩ ሳይቻችሁ በጣም ቀላል ነው። ከፈየውና ዝም ብሎ ሲምፕል ነገር ነው መማር ትችላላችሁ ማለት ነው። ዋናው ነገር እናንተ ማወቃችሁ እና ትልቅ ደረጃ ላይ መድረሳችሁ ስለሆነ ማለት ነው። ስለዚህ ይሄን ይመስላል የ10ኛ ክፍል ሂስትሪ ዩኒቷን። ኔክስት ወደ ዩኒት እንሄዳለን። መልካም